ኤዱ የካሌብን ሀሳብ አልተቀበለችውም። ካሌብ ግን ዳንኤል በጣም እንደተከፋበትና እንዳዘነበት ስላወቀ እባክሽን ኤዱ ከዚህ በኋላ ጨዋታችንን ማቋረጥ አለብን ብሎ ቢጠይቃትም የኤደን መልስ ግን ትክክል አልነበረም። አሁንም ቢሆን የተወሰነ ማሰቃየት እንደምትፈልግ ለካሌብ እየነገረችው ነበር። ካሌብም አይ ኤዱ ከዚህ በላይ መስመር ማለፍ ያለብን አይመስለኝም፣ እኔ ውስጤን ሰላም እየሰጠኝ አይደለም ሲልም ይጠይቃታል። ኤደን ግን ብዙም ደስተኛ ባትሆንም ካሌብ ከተናገረ ብላ ነው እንጂ ይመስለኛል ከዚህ በኋላም ከሱ ጋር አብሮ የመቀጠል አላማ ያላት ያስመስሎባታል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናል ዳግስ ቪዲዮ ተከታትላለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮ ስትጀምሩ በላይ ጀምሩት። የካሌብና የኤደን የመጨረሻ ንግግር ከዚህ በኋላ ይህንን ነገር ማቋረጥ እንዳለባቸው ነበረ። ኤዱ ግን ከበፊትም ቢሆን ካሌብን በጣም ስለወደደችውና ስለፈለገችው ከዚህ በኋላም አብራ የመቀጠል አላማ ያላት ይመስላል። ያው ካሌብ ከተናገረ ብላ እናም ደግሞ ትንሽ ስላፈረችም ይመስለኛል። እሱም ውስጤን ሰላም እየተሰማኝ አይደለም ብሎ በሚልበት ጊዜ እሷም ደግሞ እኔም ብሆን ልክ አንተ እንዳሰብከው ውስጤን ሰላም እየተሰማኝ አይደለም፣ ያው በልክ ተነሳስተን ነው እንጂ እነሱ ስላጠፉና እነሱ ስለበደሉን ይህንን አይነት ነገር ማድረግ አልነበረብንም የሚል ንግግር ጨመረችበት። በመጀመሪያ ግን ካሌብ ኤዱ እባክሽን ይህንን ጨዋታ ከዚሁ ጀምረን ማቋረጥ አለብን ብሎ ሲጠይቃት ለምንድን ነው እንደዚህ ያልከኝ ብላ ነበር የጠየቀችው። እንዲሁም ስትገባ ካሌብ ፊት ላይ ጥሩ ነገር ስለማይታይ ምን ሆነህ ነው የሆነ በሀሳብ የሄድክ ትመስላለህ፣ ልክ አይደለህም ብላ ስትጠይቀው ካሌብም ደግሞ ስለ ዳንኤል ጉዳይ እያሰበ እንደነበረ ነው የነገራት። ከመጀመሪያው የዳንኤል ስም ሲነሳባት ኤደን ግን እባክህን ካሌብ የዚህን የልጅ ስም አትጥራብኝ፣ እኔ በጣም ነው ያስጠላኝ የሚልም ንግግር ነበር የተናገረችው። ካሌብ ግን ኤደን ዳንኤል ምን ያህል እንደሚወዳት ስለተረዳና እንዲሁም ደግሞ ዳንኤል ለካሌብ እባክህን እኔን የፈለግከውን ነገር አድርገኝ፣ በሌላ ነገር ቅጣኝ፣ ግን ደግሞ ኤዱን በመውሰድ አትቅጣኝ፣ እኔ ኤዱን አጥቼ መኖር አልችልም ሲልም ነበረ። ካሌብም ቢሆን አንተ ከኤደን ጋር የመኖር አላማ ካለህ እራስህን ለውጥ፣ እኔን ተወኝ በቃ፣ እኔ ምንም ያደረግኩ ነገር የለኝም ሲልም ነበር የመለሰለት። ዳንኤልም ከዚህ በላይ ምን ልታደርገኝ ትፈልጋለህ? ምንም አላደረግኩም ትለኛለህ እንዴ? እንደዚህማ የማፈቅራትንና የማወዳትን ሴት የራስህ አድርገህ በአይኔ እያየሁህ ምንም አላደረግኩህም፣ ተወኝ፣ ልትችለኝማ አትችልም ሲለው ነበረ። ይህንን ያለበት ምክንያት ካሌብና ዳንኤል ቢቀራረቡም ግን ደግሞ ሁለቱም የተበዳደሉ ሰዎች ናቸው። ማለትም ዳንኤልም ቲናን እንግዲህ ወስዶበት ነበር ያለው። ካሌብ ደግሞ ይህንን ነገር ከኤዱ ጋር መጀመር የፈለገው እሱን ሊበቀለው ፈልጎ ነው። ዳንኤል ግን ከዚህ በፊት እሱ ካሌብን ሲያበሳጨውና ሕይወቱን ሲያመሰቃቅልበት የነበረውን አንድ በአንድ የረሳ ይመስለኛል። ያንንም ስለረሳ መሰለኝ ዛሬ ላይ ካሌብን ፍቅረኛዬን ወሰርክብኝ፣ ጉድ አደረከኝ እያለ እንግዲህ ካሌብን እየጨቀጨቀው የሚገኘው። ካሌብም ግን የጀመረው ነገር ትክክል እንዳልሆነ እንዲሁም ደግሞ አውቀው ሰዎችን ለማብሸቅ ብለው ሁለቱን ለማናደድ ብለው የተዘጋጁበት ነገር እንደነበረም ያው እንግዲህ ለትሁት ነግሯታል ማለት ነው። ትሁትም ደግሞ ይህንን ነገር ስትሰማ እጅግ በጣም ነው የተደሰተችው። በጣም ነው ደስ ያላት ትክክል እንዳልሆነ ስትሰማ ማለት ነው። ምክንያቱም ትሁትም ብትሆን ካሌብን ትወደዋለች፣ ግን ደግሞ ለካሌብ ግልጽ አድርጋ ማውራትን ፈርታለች። ለምን እንደፈራች ባላቅም ማለት ነው። ለምንድን ነው እሷ እንዳፈቀረችው አትናገረው? ቆይ እንዳፈቀረችው ብትናገር አይሻላትም ብላችሁ ታስባላችሁ? ቤተሰብ
ትሁት ይሄ ሁሉ ነገር ከሚሆን በቃ ካሌብን እንዳፈቀረችው ብትናገር ኤደን ራሱ ከእሷ ጋር ትጀምርም ነበረ። ስለ ኤዱ ጥሩነትና በቃ ሁሉን ነገሯን ሲናገርላት እንግዲህ በዛ ምክንያት ነበረ ትሁት የተቀየረችው እና እኔ ያፈቀርኩት ሰው ክፍለ ሀገር ነው እንጂ እዚህ አይደለም፣ ካሌብንም አይደለም፣ ካሌብ አሰሪ ነው እንጂ እኔ ልወደው አልችልም እያለች ለኤዱ ሁሉንም ነገር ስታወራት፣ ኤዱ ደግሞ አንቺ ከተውሽውማ እኔ የራሴ አድርገዋለሁ ብላ በማሰብ ቀብ አድርገው ነበረ። ኤዱን ብትሆን ግን ይመስለኛል ካሌብን ሳትወደው አትቀርም። ያው ግን እናቋርጠው፣ ጨዋታው እዚህ ድረስ ይበቃናል፣ ከዚህ በላይ ማለፍ የለበትም ብሎ ስላላት ብቻ የግድ እንግዲህ ባይዋጥላትም እየመረራት ትተዋለች ማለት ነው። መዋጥ አልቻለችም፣ ግን መሯታል። ከካሌብ ጋር መለየቱ ያስታውቅባታል ኤደን ማለት ነው። ከዚህ በኋላ እንግዲህ ህይወቷ መቀጠል የምትችለው ከዳንኤል ጋር ነው እንጂ ከካሌብ ጋር የሚሆን አይመስለኝም። እሷም ይህንን ነገር በደንብ አድርጋ ያሰበችበት መስሎኛል። አባባም ቢሆን እሷና ዳንኤልን ያስታረቀበት ምክንያት ዳንኤል ኤደንም በጣም እንደሚወዳት በተደጋጋሚ ሲናገር እንደነበረም እና አባባም ደግሞ የዋልክልኝ ውለታ ቀላል አይደለም እና ለአንተ ለዋልክልኝ ውለታ እኔም ጥሩ ነገር ማድረግ እፈልጋለሁኝ ብሎ ነው እንግዲህ ያስታረቀው። በዛሬው ዕለት እንግዲህ ኤደን ከካሌብ ጋር ሆና ትንሽ አብሽቀዋለች። እሱም የተወሰነ ስላበሸቃት እሷም ደግሞ በተራዋ አብሽቀዋለች ማለት ነው። ያው መበሻሸቅ ግድ ነው። ስለተበሻሸቁ ደግሞ አሪፍ ነው። ከዚህ በኋላ ላለ ህይወታቸው ይጠነቀቃሉ ብዬ አስባለሁ። ዳንኤልም ሆነ ካሌብ የድራማ ነገር እንግዲህ እንደዚህ ብለን እንለፈው ማለት ነው ቤተሰብ። ሌላው ደግሞ እንግዲህ የቲና ነገር ነው። ቲና ጋር የመጣው ሰውዬ እውነት ትክክል የትሁት ከዚህ በፊት የነበራት ባሏ ነው ወለ ፍቅረኛዋ ነው የሚለው ነገር ምንም ግልጽ አልሆነልንም። እዚህ ጋር ይሄ ለሁላችንም ጥያቄ ሆኖብናል ማለት ነው። ይህ ነገር እንዴት ሊሆን ቻለ? እንዴት ነው ነገሩ? ትሁትስ ይህንን ያክል የፈራችውና የተንቀጠቀጠችበት ምክንያት የእውነትም ይህ በፊት የአገሬ ልጅ አብሮ አደጌ ነው የማፈቅረው ያለችውና ለኤደን የነገረቻት ሰው ይህ ነው ማለት ነው ወይ? እንዲሁም በድጋሚ ህይወቴን ሊያመሰቃቅልብኝ መጣ እኮ እህቴ ተመልሶ መጥቷል፣ እዚህ ነው ያለው፣ እንዴት መጣ? እንዴት ሊሆን ቻለ? እያለች ስልክ ደውላ እህቷ ጋር ስታወራም ሰምተናታል። ይህንን ያክል የፈራችበት ምክንያት ትሁት የሆነ ነገር ያለ ይመስለኛል። አባባም እንግዲህ መደነባበሯንና መደነጋገጧን እስከሚያውቅባት ድረስ ነው የሆነችው ማለት ነው። ትሁት ምን ሆነች ነው እያለ ቢላትም በር ሲንኳኳም እንግዲህ አይታችኋታል እንዴት እንደነበረች በጣም ስትንቀጠቅጥና ስትፈራ ነበር። እባክን አባዬ ዝም በል እስከ ማለት ደረጃ ደርሳለች። አባባም ደግሞ ማን ነው ብሎ በሩን ሲከፍት እንግዲህ የሆነ የታዘዘው እቃ ነበረ መሰለኝ። አባባም በሩን ከፈት በማድረግ እሱ ጋር አስቀምጠው ብሎ ነው የተመለሰው እና በሩን ዘግቶ ምን ሆነሽ ነው ትሁቴ? ሱቅስ ወጥተሽ አልነበር ወይ? ለምንድን ነው የተመለሽው? የተፈጠረ ነገር አለ ወይ? እባክሽን ንገሪኝ እያለ ቢላትም እሷ ግን በጭራሽ ልትነግረው አልቻለችም። እየተንቀጠቀጠች እና እየፈራች እየተርበተበተች ነው ያለችው። በድጋሚም ደግሞ እንግዲህ ወደ ውጭ ወጥታ በነበረበት ጊዜ ያንኑ ሰውዬ አይተዋለች በጨለማ። ትሁትም ይህንን ነገር ስታይ ተመልሳ በድጋሚ ወደ ቤቷ ነው የገባችው። ያው እንግዲህ ለቲና ነው ስራ የተሰጣት። ቲና ትሁትን አሳልፋ የምትሰጥበት ጊዜ ነው እንግዲህ እየጠበቅን ያለ ነው። ትሁት መቼም አታደርግም አይባልም። አኪድ እሷ አሳልፋ ነው የምትሰጠው ለዚህ ለሰውዬ፣ እሷ ብሯን ታገኝ እንጂ። እናም እንግዲህ በቀጣይ ክፍል ላይ አሳልፋ ትሰጠዋለች ወይንስ አትሰጠውም የሚለው ነገር ይህ የሁላችንም ጥያቄ ነው ቤተሰብ። ቲና አሳልፋ የምትሰጠው ይመስለኛል እንደኔ። ቲና ብር ስለሚያስፈልጋት አጋቹም ደግሞ ብሬን እስካላመጣች ድረስ በሄድሽበት እጠብቅሻለሁ፣ እከታተልሻለሁ፣ እንደውም ጥላሽ ነኝ ብሎ ነው እንግዲህ የዛተባትና ይህ ነገር ደግሞ ቲናን ሰላም ነስቷታል። ሰላም ስለነሳትም ብሩን ስትል ለብሩ ስትል ግዴታ ትሁትን አሳልፋ ለዚህ ለሰውዬ ትሸጣታለች ማለት ይቻላል እንግዲህ ብለን ነው የምናስበው። ቤተሰብ ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ላይክ ሸር አድርጎ አይከፈልበትም። ቅንነት ለራስ ነው። አብረን እንደግ እንበረታታ።
ላይክ አድርጉ። እኔማ ላይክ አድርጉ ብዬ ራሱ አሰለቸዋችሁ መሰለኝ። ለነገሩ ቪዲዮ ማን ጨርሶ ሲያዳምጥ ሲጀምር እርግጠኛ ነኝ ይሄንን ቪዲዮ ጨርሶ ያዳመጠ ሰው እስኪ ጻፉልኝ ኮሜንት ላይ ማለት ነው። መጨረሻ ላይ ምን ብዬ ነው የተናገርኩትኝ? በዚህ ላቃችሁ እችላለሁኝ። መጨረሻ ላይ የተናገርኩትን ነገር ሰምታችሁ ከዛ ጻፉልኝ። ምን ብዬ ነበረ ልንገራችሁ።